ሁለቱን የማጋባት አቅም አለ። ሄርሜላና አብርሃም አቅም ካለ አጋባች። እሺ ዘመድ ነው እንደሰው ሰርተኛሽ ሩታን ወረታችበት መጥፋት ማን የመጣው ኪዬ በጣም እየዘለልክ ነው። በጣም ገብቶሃል አይደል? እኔን እያከበርከኝ አይደለም እየተናገርከ ያለው ንቀት ነው እያሳየኝ ያለው። የጠራኸኝ ለንቀት ነው። ምን ያደርግላታል? ለምን እንደምትሰጣለህ እሷ ምን ያደርግላታል? ቸግሯቸዋል ያለ ሰው አለ። ገንዬ አይደለም ቸግሯቸዋል ያለ ሰው አለ። አንተ ለሰው ለምንድን ነው የምትሰጣው? ከሩታ ጋር ሲርቅ ትቀርቡታላችሁ፣ ሲቀርብ ደግሞ ትርቁታላችሁ። እንደዚህ ነው እያደረጋችሁ ያላችሁት ሁላችሁ። እሱ ሄርሜላ ማግባት ቢፈልግ ሩታ የፍቺ ጥያቄ አቅርባለ ነበር። የፍቺ ጥያቄውን ተቀብሎ እሷ ማግባት ይችል ነበር። ግን አሁን አንተ ገንዘብ ስለተላከልህ በዚህ ገንዘብ የአብርሃምን ልብ ልትገዛ ትችላለህ። ሰላም ቤተሰብ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገነ ይሁን። ቆይታ ምናምን እንዴት ነበረ? እኛ ጋር በጣም አሪፍ ነው። ሰላም ባችሁ። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እኛ ምርጥ ቤተሰቦች እንወዳቸዋለን። ያው ዛሬም ተመልሰን ወደ እናንተ መጣናል። ዛሬ የመጣንበት ምንድነው? ያው ሰሞኑን ማዘር ከኪዬ ጋር ተገናኝተው ነበርና ተገናኝተው ያው ያወሩትን ነገር ቪዲዮ ያያችሁ ሰዎች ታውቃላችሁ ብዬ አስባለሁና ዛሬም ኪዬን ልናገኘው ወስነናል። ዛሬ ልናገኘው የፈለግንበት ምክንያት ምንድነው? ገንዘቡን ካልተቀበላችሁኝ እያለ ነው እሱ። ለምን ገንዘቡ የተቀበልኩት እኔ ድግስ ለመደገስ ነው። ስለዚህ ድግስም ደግሞ አቁም ካላችሁኝ ያልቀረ ገንዘቡን እናንተ ተቀበሉት ነው እያለን ያለው በስልክ እንዳወራ ነው ከሆነ ማለት ነው። ስለዚህ አሁን ደግሞ ወደዚህ መጥቷል። እሱ ምን ይዞልን እንደሚመጣ ምን እንደሚለው ምንም እናውቀው ነገር የለም። ስለዚህ ሲመጣ አብረን ምናየው ነገር ይሆናል ከእናንተ ጋርና ስታንዳርድ ነገር ጋር ያው ሰሞኑን ያው እየተጨቃጨቅን ነበር በዚህ ጉዳይ። ያው መደገሻ ብር አለ እና ልደግስ ነው ምናምን እያለ ነው። ድግሱ ለማን እንደሆነ ለእነሱም ይሁን ለእኛም ይሁን ድግሱ የምናውቀው ነገር የለም እስካሁን ድረስ። ብሩም ከየት እንደመጣ የምናውቀው ነገር የለም። ግን ማድረግ አለብን እያሉ ነው። እስኪ ምን እንደሚለን እንሰማለን። እፈልግሻለሁ ብሎኛል። ያው ሰሞኑን ማውራሽ ነገር አለ ብሎኛል። ያው ሀብታሙ እንዳለ አያውቅም። እኔን የፈለገኝ ያው በአጋጣሚ ነው የመጣው። ቅር ይለዋል አይለውም ምን እንጃ። ግን ያው ምንም ቅር የሚለው ነገር የለም። ያው እሷም ኖረች እኔም ኖርኩኝ። ያው ሁለታችንም ስለተፈጠረውን ነገር ለማውራት ነው የምንገናኘው። ስለዚህ ምንም ቅር የሚያሳይ ነገር ሊኖር ይችላል ብዬ አላስብም። ምን አሁን ግራ የገባኝ ነበር ይሄ ነገር ለምን ገንዘቡ ወደኛ መስጠት እንደፈለገ ምንም ስላልገባኝ ነው። ምክንያቱም የተቀበለው እሱ ገንዘቡ ድግስ ለመደገስ ነው። ድግሱ ከቀረ አልቀረ ደግሞ ገንዘቡ የሚያደርግበት ከጠፋው የተቸገረ ሰዎችን መርዳት ይችላል። ግዴታ እኛ ጋር የሚቀመጥበት ምንም አይነት ምክንያት ሊኖር ስለማይችል ማለት ነው። ስለዚህ ሲመጣ እስቲ ምንም እንደሚለን ደግሞ አብረን ከእናንተ ጋር ምን ሰማው ነገር ይሆናል ማለት ነው። ያው ከሰሞኑም እየተነጋገርን ነበረ። ለምንድነው የማትቀበሉት ምናምን እያለን ነው። በሩታ የምትተማመኑት ነገር የለም ምናምን እያለን ነበረ። ይሄ የእምነት ጉዳይ ሳይሆን ያለ ማመን አይደለም። እኔ ሩታ ምን እንደምታስብ ምን እንደምትሆን እኔ የማውቀው ነገር የለም። አይደለም ሩታ ሀብታሙ ምን እንደሚያስብ እኔ አላውቅም። ሰው የሆዱን የሚያውቀው ፈጣሪ ብቻ ነው። ስለዚህ የምትተማመኝባት ነገር የለም ምናምን እያለኝ ነበረ። ስለዚህ ከዚህ ጋር ከገንዘብ ጋር ምንም የሚያገናኘው ነገር የለም። እኔ ልተማመንባትም አልተማመንባት ራሷ የምትሰራው ራሷ ታውቃለች። ግን እኔ አሁን ይመስለኛል እንደውም ለምን ታረቁ አይነት ይመስለኛል እያሉ ያሉት። ከሷ ስለተታረቀ ከነሱ ጋር ይርቃል አይመስለኝም። በቃ የሆነ የሚያረጉት ተንኮል ያለ ይመስለኛል። ከጀርባ የሚሰሩት ሴራ ያለ ይመስለኛል። ከዛም አንፃር ይመስለኛል ለምን መታረቃቸው በጣም ያናዷቸዋል። የእግር እሳት ነው የሆነባቸው። ለምን እንደሆነ አላውቅም እኔ። ምክንያቱም በዚህ ልክ ሄርሜላ የምትሰጣቸው ነገር ይኑር ወይ ሌላ ሰው የሚሰጣቸው ነገር ይኑር፣ ልክ እንደ ድግሱ ማለት ነው። ምናልባት ብር እየተሰጣቸውም ሊሆን ይችላል አናውቅም እኛ። በዚህ ልክ እንደዚህ ማሰብ ያቃታቸው ምክንያታቸው ምን እንደሆነ ሊገባንም ምንም አልቻለም። ስለዚህ እስኪ እየመጣው ነው ብሎኛል። እስኪ እሱን ደግሞ ነግሬሻለሁ፣ ቦታው ነግሬዋለሁ። ያው ሰላም ሰላም ነው። ሁሉ ሰላም። ቆየ እኮ ይቅርታ፣ ትንሽ ቢዚ ነው። ችግር ፈልግሻለሁ ብለኸኝ ነበረ። ያው ትናንትና ያው ነገሮችን ለማስተካከል አይናሽ ማለት አበረበት ነው ሲመጣል ያራሰኩ ነበር። ናይስ በእግረ መንገድ ነው የመጣው። ያው ምን ሄድበት ቦታ ነበር፣ ለዛ ነው የመጣው። ምን ቀረ ያስብላል ችግር አለ። ልጄ ነው ጠብቄ ነበር አንቺ ነበር፣ ለዛ ነው ያው ማየቱ አይቀርም ቪዲዮ። ስለዚህ መጣም አልመጣም ምንም ማለት አይደለም። ማውራት ቢፈልገው ነገር በግልጽ አውራ። እግዚአብሔር ይመስገን። ያው ትናንትና ብዙ ነገሮችን ካልሽኝ በኋላ ነገሮችን አስቤበት ነበር። ነገሮችን ስላሰብኩበት ነው ነገር
ነገሮችን ለማስተካከል ያው ወሰት ዋነኛ ነገር አንቺ ነሽ እና ያው እኔ ጋር የተረፈ ገንዘብ እንዳለ ታውቂያለሽ። ከአዳራሽ ኪራይ ከሆነ ነገር ምናምን ነገር ታውቂያለሽ የተረፈ ገንዘብ እንዳለ እና ያንን ገንዘብ ደግሞ ለአንቺ ትቼሽ አንቺ የሆነ ነገሮችን እንድታደርጊበት ስለፈለግሽ ነው። ያው ትላንትና ነገሮችን አስተካክል እና ምናምን ስላልሽኝ ለዛ ነው። ገባሽ? ማድረግ ማለት አልገባኝም። ያው እኔ ጋር ከአዳራሽ ኪራይ ከሆነ ነገር የተረፉ ገንዘቦች አሉ እና እሱን ለማስተካከል ደግሞ አንቺ ትሻለሽ ብዬ ነው። ምክንያቱም ያው ሪስኩን አንቺ መውሰድ ትችላለሽ ብዬ ነው። አንዳንድ ነገሮችን አጥቶ ነው ነገሮችን የሚተካው አይደል? ስለዛ ይሄን ገንዘብ አንቺ ወስደሽ ደስ እንዳለሽ አድርጊውና የሩታ ሪስክ ወጭላት። ምክንያቱም ትላንትና ልጅ ይዛ መጣለች፣ የሆኑ ነገሮችን አድርጋለች ከዛ በፊትም እና ያ ነገር ሰርግ ሊደገስ ስለሆነ በቀልና አስባ ሸርና አስባ ነው ወይስ እውነት ባሏን ፈልገውን የሚለው ነገር መጠየቅ ማወቅ ስለፈለግኩኝ ነው። ምክንያቱም እኔ ነገ ሸራ አስባ ከሆነ አብርሃም ድጋሚ እሷም ተጎድቶ እንደገና የሰርግን ቀርቶ ከሁለት አንድ ያጣ መሆን የለበትም። ሰርግ እኮ የሚበላ ምግብ ነው፣ ሌላ ምንም አይደለም የሚዘጋጀው። ሲጀምር ደግሞ ይሄ ነገር ሸራ አስባ ምናምን ለሚለው ደግሞ ለምን ለራሷ አጠይቃትም? እኔ እሷ እሑድ ላይ ነው እንዴ ማስበው? የኔ ጭንቅላት እና የእሷ ጭንቅላት አንድ ነው የሚያስበው አይደለም። ያው ግን አክስት ማለት እኮ ሁለተኛ ነው። ቢሆንም ሁሉ ነገር ይነገራል ማለት አይደለም። የራሷ የምትይዘው ነገር ይኖራል፣ የምትነግረኝ ነገር ይኖራል። ለቤተሰብ ሙሉ የምታወራው ነገር የተለያየ ሊሆን ይችላል። እኛ ስለሷ ሸራ አሰበች ምን አሰበች እኛ የምናውቀው ነገር የለም። እኛ ውስጧ ላይ ፍቅር ስላለ ስለምትወደው ያንን ነገር እያደረገች እንደሆነ ነው እኛ የሚሰማን። እኛም ተናግረናት ብዙ ሰውም እያወራት ስለሆነ ወዴንስም በውስጥ እየጨቀጨቋት ስለሆነ ፍቅሯ ማገር ሽቶባል ሊሆን ይችላል የተመለሰችው። እናንተ በአንድ አይነት ብቻ ማሰብ አትችሉ። የሆነ ነገር ተንኮል አስባ ነው። ለምንድን ነው እንደዚህ የምታስቡት? ደስተኛ አይደላችሁም በመታረቃቸው? በመታረቃቸው ደስተኛ አይደላችሁም? ተንኮል ባታስብ ኖሮ እስከዛሬ ድረስ ብዙ ነገሮች ሲፈጠሩ ቆይተው ዛሬ ድግስ ሲባል ከመሬት ተነስታ የልጅ አባትና እንደዚህ ነብላ ለተላችም ነበር። ገባሻ? ያ ነገሮች ስላሉ ብዬ ነው። ከመሬት ተነስታ የምትለው እኮ ሽማ አይደለችም፣ እሷ ሚስት ናት። ገብቶሃል አይደል? መጀመሪያ እንደፈለገች መሆን ስለማትችል ማዘዝ ስለማትችል ሊሆን ይችላል። አሁን ደግሞ እንደፈለገች መሆን ስለምትችል ፍቅሯን ማሳየት ትፈልጋለች። ይቋረጥ። አሁን መቀጠል አይችልም አይደለም? ሰው 10 ዓመት 20 ዓመት እንኳን ተጣልቶ የሚታረቅ ሰው አለ። 80 ተቀዶ ምን ብሎ ማለት ነው። እኔ ማውቀው አለ ብዙ። ስለዚህ ገና 1 ዓመት ባልሞላበት ሰዓት ላይ እናንተ ይሁን ጥሩ ነው ቅር እያለ እኮ ነው መታረቃቸው። ምንም ደስተኛ አይደላችሁም ሁላችሁም ማለት ነው። የሆነ የምትፈልጉት ነገር ያለ ይመስለኛል ከጀርባ። ገንዬ መታረቃቸው እኮ ለፍቅርና ለእውነት ከሆነ ችግር የለውም። እንኳን ሆነ እግዚአብሔር ይመስገን። እሱ ደስታ ነው የሚፈልገው፣ እሱ ደስታ ችግር የለውም። ግን ደግሞ አንዳንድ ነገሮች ስታዩ ደስ የማይልሽ ነገር መጥፎ ነገሮች አይደሉም። እንደዛ ማለት ነው፣ እንደዛ ማሰብ ነው እንጂ እኔ ምንም እኔ የምጠራውም ሆነ ብዙ ነገሮችን የማደርገው አዲስ አበባ ሜጃውን ነገር መሳረግ የነበረው እኔ የእነሱ መለያየት ፈልጌ ሳይሆን በቃ የእሱን ደስታ ስለፈልግ ብቻ ነው፣ የአብርሃም ደስታ ስለፈልግ ብቻ ነው እንጂ እኔ ይሄ የመርከብ ሱስ ኖሮብኝ ወይም ደግሞ አደራ ተቀብዬ ገንዘብ እንትን ማለት ሱስ ኖሮብኝ አይደለም። ሳይ ላይ ከነዛ ያረኩ ነበር። ግን አንድ ጥያቄ ልጠይቅህ። አሁን አብርሃም እና ሩታ በመታረቃቸው ለእናንተ ምን የሚቀርባችሁ ነገር አለ? ምንስ የሚጎልባችሁ ነገር አለ? የሚቀርብንም ምንም የሚጠቅመንም የሚጎዳም ነገር የለም። ከሌለ ለምንድን ነው በዚህ ልክ እናንተ አሁን በጣም እያሳሰባችሁ ያለው? አንዳንዴ እንደ ጓደኛ የጓደኛሽ ጉዳት ነው። ጉዳት ነው፣ ልክ ነው። ግን እየራቃችሁት ነው። ከሩታ ጋር ሲታረቅ እየራቃችሁት ነው። እንደዛ ነው የምታስቡት? እስኪ አስበው። ከሩታ ጋር ሲርቅ ትቀርቡታላችሁ፣ ሲቀርብ ደግሞ ትርቁታላችሁ። እንደዚህ ነው እያደረጋችሁ ያላችሁት ሁላችሁ። እያየን ያለው ነው አሁን እንደዚህ ነው። ስለዚህ ምን እያሰባችሁ እንደሆነ ራሱ እኛ ግራ ነው እየተጋባን ያለ ነው። ሲጀምር እሷ እያደረገች ያለችው ነገር እኮ ውሸት እንኳን ቢሆን ከአብርሃም ስራ አንፃር ይገባዋል። ውሸት እንኳን ቢሆን ማለት ነው። ቅድም እሷን ብላለች። አሁን በሷ ልብ እኛ እናስበው የምታስበውን ነገር እኛ ልናውቅ አልችልም። እንደ ቤተሰብ ማውራት ያለባትን ነገር ልታወራን ትችላለች፣ እኛም ልንነግራት እንችላለን። ግን እሷ ያን ያህል ደግሞ ጠልቃ ልታስብ የምትችላቸውን ነገሮች እኛ ልናውቅ አንችልም። ግን ይሄ ነገር ውሸት እንኳን ሆነ እልህ ይዟት እንኳን እንደዚህ አይነት ነገር ብታደርግ ከአብርሃም ስራ አንፃር ይገባዋል ብዬ ነው ማስበው።
ሚስት እያለው እዛ ጋር ውሽማ ይዞ ቤርግ ድረስ እየገባ አንተ አሁን ይልስማይ ለህት ነገሮችን እየወገንክና እየወገንኩ አይደለም። አንተ ባለትዳር ሆነ ማለት ነው። ሚስትህ ከሌላ ሰው ጋር አልጋ ቤት ብታገኛት ምን አይነት ስሜት ነው ሊሰማህ የሚችለው? የሚደብር ስሜት ሰማህ። በትክክል ነው። ግን ደግሞ አልጋ ቤት የተገኘ ሁሉ ይተኛልና ያ ነገር ያረጋል። ለምን ትገባለህ ታዲያ? ምን ማለት ነው? ላይ መገናኘት እኮ ትችላለህ። ምንም ነገር ከሌለ ውጪ ላይ ተገናኝተህ የፈለከውን ነገር ማድረግ ትችላለህ። ነገሮችን ሻንጣው ሁላ እኮ ይዛ ነው የገባችው አይደል? ምን ማለት ነው? ቀለል አድርገን ስላሰብነው እኮ ነው እዚህ ደረጃ ድረስ እየደረሱ ያሉት። እሷ እኮ ሻንጣ ይዛ እስከ መግባት ድረስ ደርሳለች። ይሄ ማለት እኮ የሆነ ከባድ ኬዝ ቢኖራቸው ነው። ስለዚህ አብርሃም እያደረጋት ካለው ነገር አንፃር ሩታ ምንም ነገር ብታደርግበት ሊገርማቸው አይገባም። እሷ አሁን የእውነቷን ሆነ ውሸቷን ሆነ እናንተ ምንም ሊገርማችሁ የሚገባ ነገር አይደለም። በቀለን ተበቀል አስባለሁ ሊሆን ይችላል። እኛ አላልንም አልወጣንም። እኛ ቢሆን አንልም ቢሆን ተብሎ ነው እንጂ ታሰበው በበቀል አናምንም። ቢሆን እንኳን ነው እያልኩ ያለው እንጂ ለምን ብላ እንዴ የማትወደውን ሰው እንዴት እንደዚህ ታረጋለህ? አይደረግም። ሲጀመር እኛ እንደዛ አላልንም፣ እንዲሆንም አንፈልግም። ገብቶሃል አይደል? የእናንተ ሀሳብ ነው ይሄ፣ የእሷም ሀሳብ አይደለም። በግድ ልጅቷን የሆነ እልል ውስጥ ነው እያስገባቻት ያለችው። መጀመሪያም የእናንተ ነገር ስላለበት ነው ይሄ ሁሉ ነገር ውዥንብር እየተፈጠረ ያለው። መጀመሪያ እናንተ ብታረጋጉት፣ እሷ ብታረጋጓት፣ እሱም ብታረጋጉ ይሄ ሁሉ ነገር አይመጣም ነበር። አንዱን አረፍኩ ስትል አንዱን ታመጣላችሁ፣ አንዱን አረፍኩ ስትል አንዱን ታመጣላችሁ። ምንም የተረጋጋ ነገር አልሰጣችኋትም። አሁን እሱን ተይው፣ እሱ ምንም የሚመለከታቸው ነገር የለም። አሁን ሩታ ጋር ሩማኖች ከኤርሜላ ጋር አብርሃም እና ኤርሜላ ሩሙ ስለተያዙ ያ ነገር ያደርጋሉ ብሎ ማሰብ ተገቢ አይደለም አይደል? አሁን አንተ ለሄርሜላ መቆምክ ነው። ችግር የለውም። እሱ የሚያደርጋቸውን ነገሮች እኮ እሱም ጓደኞቹም አይተናል። አሁን እሱና ስለሱ ልናወራህ አይደለም። አሁን ለምን እንደጠራሃት ማወቅ ስለፈለግን እንጂ ዛሬ መጣ ነው። ያው የጠራኋት ይቅርታ ጠራኋት እኔ እሷን እንጂ አንተን አይደለም። ያው ነው እሷንም ጠራሃት እኔንም ጠራኸኝ። ያው ነው እኔና እሷ ትናንትና እንዲህ ስናወራም ጭቅጭቅም አልነበረብንም፣ ምንም አልነበረብንም። በሰላማዊ መንገድ ነው ያወራነው። ዛሬ አሁን አንተ መጥተህ ነገሮችን ይበልጥ እያዋከብክ ነው ያለው። አላዋከብኩም። ምን እያልኩ ያለሁት ነገር አሁን ስለነ ሩታ ነገር አጥፋና ለምን እንደፈለካት ምን መናገር እንደፈለክ እሱን ለመስማት ነው የመጣ ነው እንጂ የሩታን ስለ ሩታ መጥፎ ነገር እንድትነግረን ለመስማት አይደለም የመጣ ነው። ስለዚህ ነው ልጨቃጨቀ ሳይሆን መናገር የፈለከውን ነገር ቀጥታ ወደ ጉዳይ እንድትገባ ነው። እሺ ይልሽ ግን አሁን ነገሮችን ለማስተካከል ሩታ አብርሃም ጋር ሄደች ወዳው ነው ፈልጋችኋል አይደል? አዎ ከተፈለገችው እንትን ደግሞ ያው እናንተ የዚህን ገንዘብ ሪስክ ወስደሽ ነገሮችን አንቺ ይሄን ገንዘብ እንደፈለግሽ አድርገሽ እንደፈለግሽ ማለት ቢበት ነው ጠጭበት ነው ቢበሽበት ነው እንደፈለግሽ ማለት አልገባኝም። የተቸገረ ሰው እንድታርም ስለፈለግኩ ነው። የተቸገረ አንተ አታውቅም ነው እኔ ማውቀው አይደለም ግን እና ምክንያቱም እኔ የሩታ እናት ነሽ አክስት ነሽ ዘመድም ስለሆንሽ ነገሮችን አንቺ የሷ ሪስክ በሷ በኩል ያለው ሪስክ አንቺ ወስደሽ ነገሮችን እንዳያሳኪ ይፈልጋሉ። ገባሻ? ነገ ምክንያቱም እኔና አንቺ ሩታ ልትበቀለው ከሄደች አብርሃም ነገ እኔና አንቺ መዋቀስ እንችላለን። ገባሻ? ነው ግን ከሩታ ጋር ይሄ ገንዘብ ያገናኘው ነገር የለም። በራሴ መንገድ ያለው ነገሮችን አብዛኛው ነገሮችን እንደያቆም ትላንት ተናግረሽኝ በቃ ቢያንስ ይሄን ሴፍ ማቆም ስላለብኝ ነው ከአንቺ ምክር አንፃር በቃ ቢያንስ እንደተሰማሽ ከነገርሽኝ በኋላ ያን ነገር ማቆም ይወሰዱት ማለት ነው እኮ። ከወሰንክ ደግሞ ለኔ እኮ መስጠት አይደለም ገንዘቡ ሲሰጥ ለገነት ስጣት ተብሎ ነው የተሰጠ። እንደዛ ነው። እኔ እኮ ይልሽ ግን እኔ አንድ ባላደራ ነኝ እኮ ባላደራ ገብቶኛል። እኔ ተቀብዬ ገንዘብ ተቀብዬ አድራ ተቀብዬ የያዝኩኝ ልጅ ነኝ። ገብቶኛል እኮ አሁን አባባል በጣም ነው የገባኝ። ግን ለገነት ስጣት ነው ወይ ተባልከው? ገንዘብ አለ የተቃነሰ ገንዘብ እንዳለ ሆኖ ይሄን ነገር እናንተ ማስተካከል ከቻላችሁ የሩታ ሪስክ እናንተ የምትወስዱ ከሆነ ገንዘቡ እናንተ ጋር ይቀመጥም፣ ደግሱበትም፣ ነዲያንም አብሉበትም ምንም ይሁን እናንተ ጋር ይቀመጥም። ነገር ግን እኛ ጋር ለምን ይቀመጣል? ባንክ አለ፣ ባንክ ቤት አስቀምጥ። እኛ ባንክ ቤት አይደለም። ዘመዶቿ እኮ ናቸው። አልገባኝም። ዘመዶቿ እኛ በእሷ ስም ብር ስለመጣ መቀበል አለብን እንዴ? ከፈለገ እኛ ጋር መምጣት አለበት። ታረጉ እሺ፣ ደግሱ ይደስደስሽ ነው። አልገባኝም። የዚህ ገንዘብ ጥቅም ምንድን ነው? አሁን ከሩታ ጋር የሚያገናኘው ነገር ምንድን ነው? ገንዘብ የተሰጠ ለሄርሜላ ደግስበት ተብሎ ነው። ከሩታ ጋር የሚያገናኘው ነገር ምንድን ነው? ከሩታ ግን መጣ ነገሮችን በሙሉ እንደማይሆን ሆነ ያደረገች ስላለች አርጋ መብቷ እኮ ነው። ባሏ አይደል እንዴ? ባሏ እስከሆነ ድረስ የፈለገችው ነገር ማድረግ ትችላለች። አንተ ላሰጣ ሰው ከቻልክ ደግስና የፈለከው ነገር ማድረግ ትችላለህ። አልደግስም ካልክ ደግሞ ብሩን ለፈለከው ሰው መመለስ ትችላለህ። ማንን
አቅሙ አለ፣ ሁለቱን የማጋባት አቅም አለ። ሄርሜላና አብርሃም አራው አቅም ካለ አጋባች። እሺ ዘመድ ነው በሰው ሰርልኛሽ ሩታን ወረውታችበት መልካም ማን የመጣው ኪዬ በጣም እየዘለልክ ነው። በጣም ገብቶሃል አይደል? እኔን እያከበርከኝ አይደለም እየተናገርከ ያለው ንቀት ነው እያሳየኝ ያለው። የጠራኸኝ ለንቀት ነው። ለንቀት ከሆነ ችግር የለውም። ገብቶሃል አይደል? ይሄ ደግሞ እያወራ ያለው የንቀት ጥግ ነው። እኔን ጠርተህ ከሱ ጋር እንደዚህ አይነት ምልልስ ማለት ንቀት ነው። ይሄ የሩታ ያለህ ንቀት አሳየ። ድጋሚ ደግሞ የኔ ያለህ ንቀት ነው እያሳየኝ ያለው። ገብቶሃል አይደል? በዚህ ልክ ታወራኛለህ ብዬ አይደለም እኔ ካንተ ጋር እንደዚህ የመጣሁት። በዚህ ልክ በወረደ አስተሳሰብ ነው እኔን እያወራኝ ያለው። አሁን አንተ ከሱ ጋር እየተመላለስክ እንጂ እኔን ነው እየተናገርከኝ ያለው። ገብቶሃል አይደል? በዚህ ልክ ለምንድነው መናገር የፈለከው? እንዴ ድግስ ከፈለክ ራስህ ደግስ፣ ለፈለከው ሰው አብላ ማለት ነው። በቃ አሁን ተናገርክ እኮ ሁለቴ አትናገረኝም። አሁን ነገሮች እንደኔ ማስተካከል አሞከረ ነበር። ምንድነው ማስተካከል? አግብቼ እድራለሁ ማለት ነው ማስተካከል? ይሄ ነው? አንተ እኮ ንቀት ነው እያሳየን ያለው። ንቀት ነው እያሳየን ያለው። ይሄ ይቅርታ የሚያስብል ነገር አይደለም እኮ። አንተ የልብህን ተናግረህ ይቅርታ አያስፈልግም፣ ችግር የለውም። አንተ ገንዘቡን ከፈለክ ራስህ ለተቸገረ ስጥ። የተቸገሩ አሉ በየቤተ ክርስቲያኑ በየቸርቹ ሞልተዋል። በር ላይ የሚቀመጡ ሞልተዋል። ደግሰህ አብላ። ከፈለክ ብር ስጣቸው። የአክስቷ ነሽ፣ የልጅሽን ባህሪ የምታውቂው አንቺ ነሽ። ባህሪ ስላወኩኝ እኔ ግዴታ ከየትም የመጣ ገንዘብ ከየት አምጣው? እኔ ከየት አውቃለሁ? የተዘረፈስ ገንዘብ ቢሆን ከየት አውቃለሁ? እኔ ኦኬ ሌባ ነህ እያላችሁ ነው አላልኩም። አልወጣኝ። ተዘረፈም አልተዘረፈም እኮ አሁን የገንዘብ ከኛ ጋር ምንም የሚያገናኘው ነገር የለም። የተሰጠ የተዘረፈ ገንዘብ ብለሽ ያያችሁ ከሆነ እኮ ሌባ ነሽ አላልኩም። ምን ያለ ሲጀምር ለምን ሰጠናለን ነው? ከየት እንደመጣ ሳላቅ እኔ ገንዘቡን አልቀበልም። ሲጀመር እኔ ብቀበል ራሱ ምን ትለኛለች ራሷ? ሩታ ራሱ ምን አይነት አስተሳሰብ ይኖራታል? የመጣው ለሄርሜላ ነው አይደል? ለሄርሜላ ደግስላትና አንዳችሁን አግቧት። በቃ ሌላ ነገር የለም። ለሄርሜላ አይደል የመጣው? ለሄርሜላ ከመጣ ከተደገሰ ደግሞ ያው የምታገባው አብርሃም ነው። አብርሃም ለሽታም አይገኝም። ለሽታ ያ ነገር ደስተኛ ያደርጋችኋል። ነገርኩ አብርሃም ማለት ነው። ከቻላችሁ አድርጉት። ልብ ውስጥ ያላችሁት እናንተ ናችሁ። እሱ ሄርሜላን ማግባት ቢፈልግ ማለት ነው እኔ ልንገርህ እሱ ሄርሜላን ማግባት ቢፈልግ ሩታ የፍቺ ጥያቄ አቅርባለ ነበር። የፍቺ ጥያቄውን ተቀብሎ እሷን ማግባት ይችል ነበር። ግን አሁን አንተ ገንዘብ ስለተላከልህ በዚህ ገንዘብ የአብርሃምን ልብ ልትገዛ ትችላለህ። ምክንያቱም መሀል ላይ ልጅ የሚባል ነገር አለ። ገባህ አይደል? አንዳንዴ ሳትፈልግ ብዙ ሳትፈልግ እንኳን ይሄን ነገር ልጅ ብዙ ነገር ያስደርጋል። ስለዚህ አይፈልጋትም። ለልጇ ሲል ነው የሚፈልጋት ነው አይደል እያልክ ያለው? አይፈልጋትም ለልጅ ብሎ ነው እያደረገ ያለው ነው እያልክ ያለው ማለት ነው። በቃ አንተ ንግግር ብታስተካክል ይሻላል። የምሬ ነው። አይ ንግግር በጣም ብታስተካክለው አሪፍ። ገብቶሃል አይደል? ሩታን ነካለው እያልክ እኔንም እየነካህ ነው። ሩታ ማለት እኔ ማለት ነው። እኔ ማለት ደግሞ ሩታ ማለት ነው። ያንን እያሰብኩ ተናገር። ብዙ ነገሮችን መናገር ፈልጌያለሁ። የተናገርኩት ደግሞ ያው እሱ ተናገርኩ። ምንም አሁን የቀረ ነገር አለ? አንቺ እንደተናንተ ነው ሰላሙን ማውራት ይችላል። እሱ ይደምጣል። ከኔ ጋር ምን አገናኘው? እኔ እኮ ምንም ያልኩህ ነገር የለም። ገንዘቡ እኛ ምንም የሚያደርግልን ነገር የለም። የተቀበልከው ራስና ተተቀበልከው ሰው መልሰህ መስጠት ትችላለህ። ለዛ ሰው ደግሞ መስጠት ከከበደ የተቸገሩትን ነው መርዳት የምትፈልገው። ከኛ ጋር ምን አገናኘው? የተቸገሩ ናቸው ተብለህ ብር ቸግሮናል ብለህናል። እኛ በቃ ካልሆነ ራስህ ለተቸገሩ ሰዎች መርዳት ትችላለህ። ከዛ ውጪ ተቸግረን ለልመና የመጣን አይነት ነው ያስመሰልከው። ይኸውልሽ ገኒ አልተረዳችሁም እንጂ ምን ብለን እንረዳ? አንተ እኮ እያልክ ያለው አሁን ከፈለጋችሁ ለሩታ ደግሱበት። ምንድነው ምን ደግሰው ባላኩ ነው። ይሄ ማለት ንቀት አይደለም? ምንድነው? እስኪ ንገረኝ። ንቀት እኮ ነው ይሄ ማለት አንድ ወዳጅ ደስታ የሚፈልግ ወዳጅ የአብርሃምን ደስታ ማየት የሚፈልግ ሰው በቃ ካለበት ጭንቀት ይውጣ ብሎ ገንዘብ ልኮ ደግሱለት ብሎ ማለት የቱ ጋር ነው ንቀቱ? አልገባኝም። እኛ አሁን ከሩታ ጋር ቢሆን እንቀበልሃለን እኮ አንተ አሁን ጥሩ ነገር አስበህ ገንዘብ ይዘህ ለሩታ ቢሆን ልክ ነው። እኛ ገና ለገና ለሌላ ሰው ደግሰን ልንድርበት ሌላ ሰው እንደግሱ እኮ አልኩኝ እኮ እኔ። አንተማ አባባል ራሳችሁ እንደፈለጋችሁ አድርጉት ነው ያልከው። ከፈለጋችሁ ቤታችሁ አስቀምጡት ነው። እኛ ደግሞ ባንክ ቤት አይደለም። ትናንትና አንቺ ስለዚህ ገንዘብ አውርተሽኛል፣ ይሄን ገንዘብ አጥፋ ብለሽኛል አይደል? እንዴ አጥፋ ያልኩህ እኮ ለባለቤቱ መልስ እንጂ ልበስበት ወይም ጠጣበት አይደለም። ወይ ደግሞ ለተቸገረ ስጥ ነው ያልኩህ። ለምን ማትረዳው? በቃ ካልቻልክ ደግሞ ለሌላ ይረዳበት ነው ያልኩህ። እንዴት ነው ማችለው? ቀላል እኮ ለነሱ ስጥ ነው ያልኩህ። አንተ መርሳክ ይመልስ ሻሜ ካደረሰ የሰጠ ሰው ነው። ኬት አምጣው እንዴት አምጣው ምን አውቀዋለሁ? ይገንዘብ ሲጀምር የሆነ ተልኮ አለ። ተልኮ ባይኖርህ
ይሄ ገንዘብ አምጥተለኛ ለመስጠት አፈልግም ነበር። በቃ የተቸገሩትን መርዳት ከፈለክ አንተ መርዳት ትችላለህ። የተቸገሩትን መርዳት ከፈለክ አንተ መርዳት ትችላለህ። ምን ያደርግላታል? ይሄ ለምን እንደምሰጣለህ? እሷ ምን ያደርግላታል? ቸግሯቸዋል ያለ ሰው አለ? ገንዬ አይደለም ቸግሯቸዋል ያለ ሰው አለ? አንተ ለሷ ለምንድን ነው የምትሰጣት? ምንድነው ፍላጎት? ራሱ ችግር አለብን። ይሄ እኮ ንቀት ነው፣ ከባድ ንቀት ነው። እየናካት ነው በጣም። ይቅርታ ገኒ፣ የምር ካጠፋው ከዚህ በላይ ምን ታጠፋ ፈልጋል? ይቅርታ ለዛውም ችግር የለውም እኮ እኔ እንደዚህ አይነት ሰው መስለኝም አይደለም። ገብቶሃል? ካንተ ጋር እንዲህ ላወራም ልከፋፈት አልነበረም የመጣሁት፣ አክብሬ ነበር የመጣሁት። አንተ ግን ንቀት ነው ያሳየኝ። ገብቶሃል? በዚህ ልክ እኔን መናቅ አያስፈልግም። እኔ ባለፈው ራሱ ስትናገር ዝም ብሎ ተነሳስቶ ነው ምናምን ብዬ ነበር ለሩታ ራሱ ስታወራት። አንተ የሆነ ነገር ሚስጥር አለክ ሲጀመር ማለት ነው። ያልተገለጠ ነገር የሆነ ነገር አለ፣ የሆነ ተልኮ አለ፣ እነሱ ጋር የሆነ የጀመርከው ነገር አለ። ለዛ ነው እንደዚህ የምትሆነው። ተልኮ ባይኖር ሲጀምር ይሄንን ነገር አመተለኛ ለመስጠት ምንም አታስብም ነበር። የሆነ ተልኮ አለ። በዚህ ልክ ግን የወረከሰው ነው ብዬ አላስብም። ችግር ካለብህ ደግሞ ከኔ ጋር በግልጽ ማውራት ትችላለህ። እሷ ማታስፈልግም። ከፈለክ እኔ ለብቻ አግኝታይ ከኔ ጋር ማውራት ትችላለህ። አሁንም እሷ ስላለች ነው በሰላም ይቻላል። በቃ በጣም ነው ደስ የሚል። ይመቸኛል።